በዩናይትድ ስቴትስ እና በእስራኤል እንዲሁም በኢራን መካከል ባለው ጦርነት ውስጥ ዶናልድ ትራምፕ በተለያዩ ጊዜያት ከአጋሮቻቸው አልፎ ተርፎም አጋር ካልሆኑ አካላት እርዳታን ለማግኘት ጥረዋል። ለምሳሌ ያህል ትራምፕ በክልሉ ያሉትን የእንግሊዝ የጦር ሰፈሮች ለመጠቀም የሞከሩ ሲሆን ኢራን በውጤታማነት የዘጋችውንና ወሳኝ የነዳጅ ማጓጓዣ መስመር የሆርሙዝ ወንዝን ለመክፈት አሜሪካን እንዲረዱ አውሮፓውያንና እስያውያን አጋሮች ጥሪ አቅርበዋል። ይሁን እንጂ የትራምፕ የእርዳታ ጥሪዎች በቸልተኝነትና በቀጥታ ውድቅ በመደረግም ተስተናግደዋል። እንደ ሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤሚሬትስ ያሉ የአሜሪካ የባህረ ሰላጤው አጋሮች የኢራን የድሮንና የሚሳኤል ጥቃቶች ቢደርስባቸውም እንኳን እስካሁን በአሜሪካ ዘመቻ ውስጥ ከመሳተፍ ተቆጥበዋል። ስለዚህም በዚህ ቪዲዮ ውስጥ ለምን በትራምፕ ጦርነት ውስጥ ማንም መሳተፍ እንዳልፈለገ እንመለከታለን። ለማስታወስ ያህል የሆርሙዝ ወሽመጥ የፋርስ ባህረ ሰላጤን ከሰፊው የህንድ ውቅያኖስ ጋር የሚያገናኝ ጠባብ የውሃ መስመር ነው። በመደበኛ ጊዜያት ከዓለም የነዳጅ ምርት ውስጥ 1/5 ያህሉ በዚህ ወንዝ በኩል የሚያልፍ በመሆኑም ወሳኝ የባህር ላይ የኢነርጂ ማነቆም ያደርገዋል። ጦርነቱ በየካቲት ወር መጨረሻ ከተጀመረ አንስቶም ኢራን በጥቃቶች በዛቻዎችና ፈንጂዎች በመጣል የሆርሙዝ ወንዝን በውጤታማነት የዘጋች ሲሆን ይህም የኢነርጂ ዋጋ በከፍተኛ ሁኔታ እንዲንር አድርጓል። በመጋቢት 14 ቀን ትራምፕ የኢራን ወታደራዊ አቅም 100% ወድሟል ብለው ገልጸው ነበር። ሆኖም ግን መልሰው ደግሞ የሆርሙዝ ወንዝን ለመክፈት መርከቦችን በመላክ እንዲረዱ ለቻይና፣ ለፈረንሳይ፣ ለጃፓን፣ ለደቡብ ኮሪያ፣ ለእንግሊዝና ለሌሎችም ሀገራት ጥሪ አቅርበዋል። ከአንድ ቀን በኋላም ትራምፕ ለኔቶ አጋሮች ባቀረቡት አቤቱታም ከወንዙ ተጠቃሚ የሆኑ አካላት እዚያ ምንም መጥፎ ነገር እንዳይከሰት ማረጋገጥ አለባቸው በማለት ተገቢነቱን የገለጹ ሲሆን ምላሽ ካልተገኘ ወይም ምላሹ አሉታዊ ከሆነ ለኔቶ የወደፊት ዕጣ ፈንታ በጣም መጥፎ እንደሚሆን ጨምረው አስጠንቅቀዋል። ይሁን እንጂ ትራምፕ የፈለጉትን ምላሽ አላገኙም። በዚህ ምክንያት ብስጭታቸውን ምንም አይነት እርዳታ አያስፈልገንም በማለት በይፋ ገልጸዋል። ሐሙስ ዕለት ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓን፣ ኔዘርላንድስ እና እንግሊዝ በሆርሙዝ ወሽመጥ በኩል ደህንነቱ የተጠበቀ ጉዞን ለማረጋገጥ በሚደረጉ ተገቢ ጥረቶች ላይ የበኩላቸውን አስተዋጽኦ ለማድረግ ዝግጁ መሆናቸውን የሚገልጽ የጋራ መግለጫ አውጥተዋል። በቅድመ ዝግጅት እቅድ ላይ እየተሳተፉ ያሉ ሀገራትን ቁርጠኝነት እናደንቃለን ብለዋል። ይህ ለትራምፕ አዎንታዊ ዜና ሊመስል ቢችልም መግለጫው ግን ብዙም ፍሬ ነገር የለውም። መግለጫው አሜሪካን ስሟን የማይጠቅስ ሲሆን ሊያደርጉት ስለሚችሉት ተገቢ ጥረት በተመለከተም ግልጽ ነገር የለውም። የገባውም ቃል የለም። ከዛ በኋላ እየወጡ ያሉ መግለጫዎች እንደሚጠቁሙት ከሆነ እዚህ ሀገራት ወደፊት ወታደራዊ ኃይላቸውን የማሰማራት እድላቸው አነስተኛ ነው። በአሁኑ ጊዜ በወንዙ አካባቢ ያለው ሁኔታ መርከቦችን ለመላክ አደገኛ መሆኑን ከእንግሊዝ መንግስት ምንጭ የተገኘ መረጃም ገልጸዋል። የጀርመኑ ቻንስለር ፍሬድሪክ ሜርዝ በበኩላቸው ጀርመን ጣልቃ መግባት የምትችለው መሳሪያዎች ዝም ሲሉ ወይም ጦርነቱ ሲቆም ብቻ እንደሆነም ተናግረዋል። ታዲያ ለምንድን ነው ሁሉም ሀገራት የትራምፕን ጥሪ ለመቀበል ያመነቱት? በቀላሉ ስናየው ለብዙዎቹ የአሜሪካ አጋሮች ይህ ጦርነት የነሱ ጦርነት አይደለም። አልፈለጉትም፣ አያስፈልጋቸውም፣ አልጀመሩትምም። አሜሪካና እስራኤል በኢራን ላይ ጥቃት ከመሰንዘራቸው በፊትም አልተማከሩም። የጀርመኑ ሜንዝ ኔቶ የመከላከያ ጥምረት እንጂ ጣልቃ ገቢ አይደለም። ለዚህም ነው ኔቶ እዚህ ቦታ ላይ ምንም አይነት ድርሻ ሊኖረው የማይችለውም ብለዋል። የመከላከያ ሚኒስትራቸው አክለው አሜሪካውያን ይህንን መንገድ የመረጡት ከእስራኤላውያን ጋር በመሆን ነው ብለዋል። በተመሳሳይ የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካካሊስ ይህ የአውሮፓ ጦርነት አይደለም ሲሉም አጽንኦት ሰጥተዋል። ከዚህም በላይ አጋሮቹ በትራምፕ ስትራቴጂ ላይ እምነት ያጡ ይመስላሉ። ትራምፕ አሜሪካ የኢራን ወታደራዊ አቅም 100% አውድማለች ከማለት ተነስተው በሆርሙዝ ወንዝ ላይ እርዳታ ወደ መጠየቅ ከዚያም ደግሞ የማንንም እርዳታ አንፈልግም ወደ ማለትም ተሸጋግረዋል። ስለዚህ ግልጽ እቅድ የሌለውንና በየቀኑ የተለያየ ወሬን የሚያወራ አካልን መደገፍ የአሜሪካ አጋሮች ብዙም የሚስብ ሆኖ አላገኙትም። እነዚህ ሀገራት በጦርነቱ አንሳተፍም ያሉበት ሁለተኛው ምክንያት ሊከተል የሚችለውን የሀገር ውስጥ ተቃውሞ በመፍራት ነው። እንደ እንግሊዝ፣ ፈረንሳይ፣ ስፔንና ግሪክ ያሉ በርካታ ሀገራት ትራምፕ እንደጠየቁት የባህር ኃይሎችን ወደ ሆርሙዝ ወንዝ ማሰማራት ከፍተኛ የሆነ የጦርነት መባባስን እንደሚያስከትልም ያውቁታል። ይህም የገዛ ወታደራዊ ሰራተኞቻቸውን ለአደጋ ማጋለጥ ማለት ሲሆን ኢራንም የአውሮፓ ሀገራት
በጦርነቱ ከተሳተፉ የጥቃት ኢላማ እንደሚሆን ማስጠንቅቃለች። በተጨማሪም በኢራን ላይ የሚደረገው ጦርነት ላይ መሳተፍ በራሳቸው ሀገር ውስጥ ከፍተኛ ተቃውሞ ሊቀሰቅስ ይችላል። ምክንያቱም አብዛኛዎቹ የእነዚህ ሀገር ዜጎች ሀገራቸው በጦርነቱ እንድትሳተፍ አይፈልጉም። 59 በመቶ የእንግሊዝ፣ 68 በመቶ የስፔን፣ 63 በመቶ የፈረንሳይ፣ 58 በመቶ የጀርመን፣ 61 በመቶ የካናዳና 82 በመቶ የጃፓን ሕዝብ አሜሪካ በኢራን ላይ የምታደርገውን ወታደራዊ እርምጃ ይቃወማሉ። የአሜሪካ አጋሮች አሜሪካን በኢራን ጉዳይ ላይ ለመደገፍ እያመነቱበት ሶስተኛው ምክንያት ሩሲያና ቻይና ዋነኛ ስጋቶቻቸው የሆኑባቸውን የጦር ግንባሮች ትተው ወታደራዊ ኃይላቸውን ወደ ሌላ አቅጣጫ ማዞር ሊጠበቅባቸው ስለሚችል ነው። አንዳንዶቹ ደግሞ ተግባራዊ እንቅፋቶች ይገጥማቸዋል። ለምሳሌ ያህል የጃፓን ሰላማዊ ህገ መንግስት በውጭ ሀገራት ወታደራዊ ስምሪት ላይ ጥብቅ ገደቦችን ያስቀምጣል። በመጨረሻም በፋርስ ባህረ ሰላጤ አካባቢ ያሉ የአሜሪካ አጋሮች የከፋ ጉዳት ደርሶባቸዋል። የተባበሩት አረብ ኤሚሬትስ፣ ባህሬን፣ ሳውዲ አረቢያ፣ ኳታርና ሌሎችም ቀደም ሲል የኢራን የድሮንና የሚሳኤል ጥቃቶችን ደርሶባቸዋል። በዚህ ሳምንት ደግሞ እስራኤል በኢራን የጋዝ ክምችት የኢነርጂ መሰረተ ልማት ላይ ቦምብ መጣሏን ተከትሎ ሁኔታው ተባብሷል። ይህም ኢራን በሳውዲ አረቢያ፣ በኩዌትና በኳታር የነዳጅ ተቋማት ላይ ተከታታይ የአጸፋ ጥቃቶችን እንድትሰነዝርም አነሳስቷታል። በኳታር የተደረገው ጥቃት ከሀገሪቱ የተፈጥሮ ጋዝ የማምረት አቅም 17 በመቶ ያህሉን እንዳወደመውና ጥገናውም እስከ 5 ዓመታት ሊፈጅ እንደሚችል ገልጻለች። በዚህም ምክንያት የባህረ ሰላጤው ሀገራት ስለ ሁኔታው መባባስ ከጊዜ ወደ ጊዜ እየተጨነቁ መጥተዋል። አሜሪካና እስራኤል በኢራን የኢነርጂ መሰረተ ልማት ላይ የሰነዘሩትን ጥቃት በእነሱ ላይ ኢላማ እንዲተከል እንዳደረገባቸውም አድርገው ይቆጥሩታል። ምንም እንኳን 12 የባህረ ሰላጤው የአረብና የእስልምና ሀገራት የጋራ መግለጫ በማውጣት የኢራንን ጥቃት ቢያወግዙም እስካሁን ግን ጦርነቱን አልተቀላቀሉም። ቀደም ሲል እንደጠቀስናቸው ሌሎች ሀገራት ሁሉም እነርሱም ባልጀመሩትና እነርሱ ላይ ከባድ ተጽዕኖ በሚያሳድር ጦርነት ለመሳተፍ ስጋት አላቸው። አንድ የባህረ ሰላጤው ጉዳይ ተንታኝ የአሜሪካ ኃይሎች ውሎ አድሮ ንብረታቸውን ጠቅልለው ይወጣሉ፣ ኢራን ግን የባህረ ሰላጤው ሀገራት ዘላቂ ጎረቤት ሆና ትቀጥላለች ሲሉም ገልጸዋል። በመጨረሻም በአውሮፓ በባህረ ሰላጤውና በእስያ የሚገኙ የአሜሪካ አጋሮች ትራምፕን ተከትለው ወደ ጦርነቱን ለመግባት ያመነቱበት ዋናው ምክንያት ግጭቱን ለማርገብ ከፍተኛ ትኩረት ስለሚሰጡ ነው። የራሳቸው ወታደራዊ ተሳትፎም ሁኔታውን ይበልጥ ሊያባብስ የሚችል ድርጊት አድርገውም ይቆጥሩታል። ጦርነቱ በተለይም በአውሮፓና በእስያ የኢነርጂ ዋጋ እንዲንር እያደረገ ነው። ለምሳሌ ጃፓን 95 በመቶ የሚሆነውን ነዳጅ ከመካከለኛው ምስራቅ ታስገባለች። ጦርነቱ በዚሁ ክልል ላይ የተከማቸውን የማዳበሪያ ምርት እያስተጓጎለ የምግብ ዋስትናን አደጋ ላይ የጣለ እንዲሁም ለሰሚኮንዳክተር ምርት አስፈላጊ የሆነውን የሂሊየም እጥረት እያባባሰው ይገኛል። ለባህረ ሰላጤው ሀገራት ህልውናቸውን የሚያስቀጥሉ ዋና ዋና ዘርፎች ማለትም የኢነርጂና የቱሪዝም መሰረተ ልማቶች ላይ በሚሰነዘሩ ጥቃቶች ምክንያት አደጋ ላይ ወድቀዋል። ስለሆነም ግጭቱ በአስቸኳይ እንዲቆም ግፊት እያደረጉ ያሉትም ለዚሁ ነው። አብራችሁን ስለነበራችሁ እናመሰግናለን። እንደዚህ አይነት ጥልቅ ትንታኔዎችን ለመስማት የቻናላችሁ ቤተሰብ ይሁኑ። ሰብስክራይብ አድርገው የደወል ምልክቱንም ይጫኑ።